ቱርካን ለቀናቶች አፍና ያቆየችውን እውነት ዛሬ አፈንድተዋለች። ከሶመር ጋር ለደቂቃዎች ማታ ሲጨቃጨቁ ነበረ። እወጣለሁ ትላለች፣ እሱ እንዳትወጣ በሩን ቆልፎት ከዛም በኋላ ኪስ ውስጥ ከቶት በሩ ላይ ተኝተዋል። በተደጋጋሚ ቁልፉን ለመውሰድ ብዙ ጥረት አድርጋለች፣ ግን አልተሳካላትም። ሶመር እየለመናን ነው። ማታ እስክተኛ ድረስ እንደሚያፈቅራት እየነገራት ከሚኔ ጋር ምንም አይነት ግንኙነት እንደሌለው እያስረዳት፣ ነገር ግን እሷ አሁንም ልታምነው አልቻለችም። አሁንም ቢሆን ድጋሚ የዋሻት እንዳላ ጋ ነው የምታስበው። ሶመር ምንም ቢልምን የፈለገውን ነገር ቢናገር ቱርካን በፍጹም ጆሮ ማሰጠው። አሁንም ቢሆን ተናዳበት በእልህ ነበረ የምታየው። የሆነ ነገር ማድረግ ትፈልጋለች። ሶመርን ከሚኔ ጋር ልታጋፍጠው። ሚኔ ደግሞ በአንድ በኩል ቀኑን ሙሉ ስትዝናና ውላ ልጇን የሆነ ቦታ አስቀምጣ ነበረ። እነ ሩቻል ደግሞ የት ናት ብለው ይፈልጓታል። ልጇም የለም እሷም የለችም። በጣም ጭንቅ ብሏቸው ነበረ። ነገር ግን ነስሪን ድንገት እሷን አገኘቻት። ስታገኛት ሚኔን ወደ ቤት ይዛት መጣች። ሾርባ ሰጠቻት። ከዛ ልጇ እንቅልፍ እንድተኛ እያረገችላን ነበረ። ከዛ ነስሬ ቀጥታ ዝም ብላ ታያታለች። ሚኔ በአንድ በኩል ቀና ስትል የሶመርን እንዲሁም የቱርካን የሰርግ ፎቶ እያየች ነው። አሁንም ፍጥጥ ብላ ተመለከተውና ዝቅ ብላ ሾርዋን እየጠጣች ነበረ። ሚኔ ታዲያ ምን አሰብሽ? ቆይ እንደዚህ ስትሽከረከሪ ልትይ ነው እንዴ? ሁኔታሽ እኮ ጥሩ አይደለም ሚኔ ልጅ፣ ምንድነው የምታስቢው? አለቻት። ለልጅሽ እንኳን ጥሩ ጊዜ ሊኖርሽ ይገባል ብላ ጠየቀቻት። ከዛ ሚኔ በአንድ በኩል ዝም ብላ መጠጣቷ እንደቀጠለች ነው። ለልጁ እንኳን አታዝኝም እንዴ? ለራስሽ ባታዝኝ ብላ ጠየቀቻት። ልክነሽ ልክነሽ፣ ምናልባት ልጄ ግን ህይወት እንዴት መራራ እንደሆነ ከኔ ትማር ይሆናል። እግረ መንገዷን ብዙ የምትማረው ነገር ይኖራል ትላታለች። እንዴ ፈጣሪ ቅር ይበልሽ፣ እንዴት እንደዚህ ይባላል? እስኪ ተረጋጊ፣ መጀመሪያ አንቺ መረጋጋት አለብሽ። ከዛ ልጅሽም ተረጋጋለች። ምን ሆነሽ ነው? ቆይ አንቺ እንዴት ጤነኛ ሰው እንደዚህ ብሎ ይናገራል? ራስሽም በዚህ ሁኔታ የምትጥይ ከሆነማ ማንም እኮ ዞር ብሎ እኮ ልጅሽንም እኮ አይልሽም እኮ። ልጅሽን ለማን እሰጣለሁ ብለሽ ተማምነሽ ነው እንደዚህ የምትሆኘው እንዴ? ልጅሽም ማለ የልሽ ነው፣ ማለ ያሳድጋን ነው። በዚህ ጊዜ እኮ እንደ አንቺ የሚያስፈልጋት ሰው የለም። ደግሞ አንቺ ገና ወጣት ነሽ። ምን ሆነሽ ነው? ራስሽን ለመቆጣጠር ሞክሪ እንጂ እያለቻን ነው። ከዛ ሚኔ ማልቀስ ጀመረች። ይኸውልሽ አሁን አንቺ ተስፋ የመቁረጥ ምንም አይነት መብት የለሽም። ተስፋ መቁረጥ የሚባል ነገር አይሰራም። እሺ ልጅሽን አስቀምጠሽ እንደዚህ ማሰብ የለብሽም አለቻት። ምን ላርግ ታዲያ ነስሪን፣ ምን ላርግ? እስኪ ስታስቢው ነገሩ ለእኔ ቀላል ይመስልሻል? ታገልኩኝ እኮ እኔ እኮ በጣም ብዙ ህልም እኮ ነበረኝ፣ ብዙ ሀሳብ እኮ ነበረኝ። ቤተሰብ ሊኖረኝ ይገባ ነበረ። ቤተሰቦቼ አይፈልጉኝም። በራሴ ቤተሰብ ለመመስረት ሞከርኩኝ፣ አልተሳካም ብላ ስታለቀስ በአንድ በኩል ነስሪን ሶፍት እየሰጠቻት ነው። ቤተሰቦቼ አይፈልጉኝም፣ በቃ ድጋሚ ላዩኝም አይፈልጉም፣ በቃ ብቻዬን ቀረውኝ። አንድ እንደገፍበታለሁ ብዬ የተማመንኩበት ሶመር ነበረ። ሶመርም ቢሆን ከሱ ጋር ብዙ አለን ለፋን ግን አልተሳካም እያለች ስታለቀስ ነስሪን አቅፋ ስታባብላን ነበረ። ቱርካን ግን እንዴት ታድላለች! እንዳንቺ አይነት እናት ስላላት፣ ጠንካራ እናት አላት። እኔ እኮ ቤተሰብ የለኝም፣ በፈልግ ራሱ አይኖረኝም ትላለች። ከዛ በአንድ በኩል ነስሪ ልክነሽ አንቺን ብትሆኚ ወደ ቤተሰቦችሽ ለመመለስ ሞክሬ ለመሰለሽ፣ ብቻሽን ብዙ የማትቋቋሚው ህመም ሊኖር ይችላል አለቻት። ነገር ግን ሚኔ ወላጆች አይፈልጉኝም ስትል ነበረ። እኔ ቤተሰብ ለመመስረት በጣም ብዙ ቅር ነበረኝ፣ ነገር ግን ሩቻል በጠበጠችን። በነገራችን ላይ ሩቻል የኔን ህይወት ብቻ ሳይሆን የቱርካንን ህይወት ጭምር ነው ያበላሸችው። እኔ ከሶመር ጋር ለመሆን ነበር መፈልገው፣ ሶመርም እንደዛ። ግን እሷ መጣችና ልጅሽን ከሶመር ጋር በግድ ሳይተዋወቁ ሳይስማሙ አጋባቻቸው። ይሄው የሚታየው ነገር እንግዲህ የተፈጠረው ነገር በሙሉ ይሄው ነው ትላታለች። ነስሪን በአንድ በኩል በአንድ አቅጣጫ ትመለከታለች። ከዛ ሚኔ በዚህ ማል ብዙ እንደተጎዳች ትናገራለች። ግን ሶመርና ቱርካን ልጅ ሊወልድ እንደሆነ ታውቂያለሽ አይደል አለቻት። አውቃለሁ። ምን ይደረግ እንግዲህ በቃ ሁላችንም ማድረግ ያለብንን ነገር እናደርጋለን። እስኪ ለልጅ ዳይፐር ልቀይርላት ብላ ከተቀመጠችበት ተነሳች። ከዛ በኋላ ነስሪን እሺ መጣውኝ ብለው ነገር ለማምጣት ዞር አለች። ከዛ ሚኔ ስልኳን ትመለከታለች። ከዛ በቀጥታ ወደ ሶመር ቴክስት ላከች። ስትልክ ከስልኳ አጠገብ የነበረችው ቱርካን ነበረች። ሶመር ውስጥ ገብቷል ገላውን እየታጠበ። ከዛ በኋላ ወዲያው ነበር ቱርካን ስልኩን አንስታ ሚኔ ላከችውን ቴክስት ያየችው። ተናደደች። ከዛ በኋላ ወደ ሚኔ ቴክስት ላከችላት። ሆቴል ነው ያለሁት ነይ የሚል ነበረ። ከሶመር እንደተላከላት አድርጋ ያሰበችው ሚኔ በቀጥታ ልጇን ጥላ ከቤት ወጥታ እየሄደች ነበረ። ከዛ በአንድ በኩል ሶመር ስልክ እያናገረ ነው። ከዛ ቱርካን ልብሷን እየሰበሰበች ነው። እባክሽ ቱርካን እባክሽ ለፍቅራችን ጊዜ ልሰጪ ይገባል፣ እድል ስጭኝ እባክሽ፣ ሁሉንም ነገር አስተካክላለሁ፣ እድል ስጭኝ ለአንቺ ለእኔ ለልጄ እያላት፣ እሱን እንኳን እርግጠኛ አይደለሁ ልጄ አትበል እሺ፣ ምንም የሚፈጠር ነገር የለም ልጃችን ምናምን ማለትን አቆም እያለችው ተቀመጠች። ቢያንስ አንድ ጊዜ እንኳን እመኝኝ ቱርካን እመኝኝና በቃ በአሁኑ ሁሉም ነገር ይስተካከላል አላት። ለመንህ አየው ከኮ አምኜ ትክክለኛ መልክህ እኮ ተጋለጠ እኮ አየው ከኮ ምን አይነት ሰው እንደሆንክ አለችው። ድንገት በሩ ተንኳኳ። ሲንኳኳ ደንገጥ አለ። ክፈተው እስኪ በሩ፣ ቁርስ አምጥተውልን ሊሆን ይችላል አለችው። ቁርስ እዚህ ድረስ እያለ በሩን ሊከፍተው ተነሳ። ከዛ ቁልፉ ኪስ ውስጥ ነበረ። በሩን እየከፈተው ነው። ሲከፍተው ፊት ለፊት የቆመችው ሚኔ ነበረች። ሚኔ ደስ ብሏን ነበረ። ቸኩላ የመጣችው ሶመርን ፊት ለፊት ስታየው በጣም ደስ አላት። ከዛ ወደ ውስጥ ስትመለከት ቱርካን ተቀምጣ ነበረ። ለመጣሽ አላት። ራሳ እንዴ ጠራኝ አለችው። እኔ አልጠራውሽም አላት። ጠርተኝ ነው ቴክስት ልካልኛል ነይ ብለህ አለችው። ከዛም ቱርካን ከተቀመጠችበት ተነሳች። ከተቀመጠችበት ተነሳ በቀጥታ ወደ ነሱ ቀረበች። እኔ ነኝ የላኩት በስልክ አጠገቤ ነበረ፣ ይኸው ተፋጠጡ እንግዲህ እስኪ እውነቱ ይውጣ እያለቻቸው ነው። ሶመር ቱርካን ያደረገችውን
ነገር ለማመን እየከበደው ነበረ። ትንሽ ከፋው፣ ደሞም ተናደደ። ነገር ግን ሚኔ ጥሩ በቃ አሁን እንግዲህ አሪፍ ደረጃ ላይ ደርሰናል። ብራቮ ቱርካን፣ ስለ ሁሉም ነገር በጣም አመሰግናለሁ። እንግዲያውስ እውነቱ ወጥቷል። ጥሩ የሆነ እንቅስቃሴ ነው፣ ወድጄዋለሁ። ታዲያ ምን እናድርግ እንግዲህ ለቱርካን ንገራታ። ለቱርካን ምን ብለህ ቃል እንደገባልኝ ንገራት የኔ ፍቅር አለችው። የኔ ፍቅር አትበይ አንቺ፣ ስነ ስርዓትሽን ያዢ አላት። ተው አታስመስል። በነገራችን ላይ የኔና ያንተ የፍቅር ግንኙነት ያ ስናጣጥመው የነበረው ተአምራዊ ፍቅር ከቆምንበት እንቀጥል እባክህ እያለችው ነበር። ምሮ ስሜት የማይሰጥ ነገር የምታወሪው ምሮ ገና ከመምጣትሽ መዘባረቅ የሚመስል ነገር አላት። ከመጣሽ አይቀር በደንብ ተናገሪ እሺ፣ መስማት ፈልጋለሁ ሁለታችሁ እንደዚህ ስትሆኑ ብላ ቱርካን ጠይቃለች። ቱርካን የኔ ፍቅር አረቺ ዝም ብላ ነው የምታወራው ነገር አታውቅም፣ እብድ ናት ሲል ነበረ። ከዛ ሚኔ ባንድ በኩል ዘና ብላ ተቀመጠች። ቱርካን ወዲህ እንደምታየው እንግዲህ ኪራዝ የኔና የሶመር ልጅ ናት። በጣም የሚገርም ቆንጆ ጊዜ የፍቅር ጊዜ አጣጥመን ነው ኪራዝን የወለድናት። እንደምታስብ ቀላል እንዳይመስልሽ። ሁልጊዜም ቢሆን የኪራዝ አባት የት ነው ስትይ ያልነበረ? ይኸው ፊት ለፊትሽ የቆመው የኪራዝ አባት ነው። ሁሉም ነገር ግልጽ ነው። አሁን መልሱን አግኝተሻል። ታዲያ እንግዲህ ከዚህ በኋላ ምንም አልገባኝም ምትይ ነገር አይኖርም ማለት ነው። እኔም ከልጅ አባት ጋር አጣመራለሁ፣ በጣም ደስተኞች እንሆናለን። ሶመር ቃል የገባውን ነገር ያደርጋል ስትል ይኸውልሽ የኔ ፍቅር ቱርካን፣ እቺ ሴት የምትለዋን ነገር አትስሚሽ፣ ያማታል። ይኸውልሽ አትስሚያት፣ እየዋሸች ነው። እሷ የምትለው ነገር እንዳለ ውሸት ነው ሲል ነበረ። ቆይ አንዴ እሺ፣ እስካሁን ድረስ አንቺ ለምንድን ልግርሽኝ? ለምን ዝም አልሽ ታዲያ ብላ ጠየቀቻት። ጥሩ ጥያቄ ነው። ምክንያቱም ሶመር እንዳልናገር ስለፈለገ። ሶመር ጊዜው አይደለም እኔ ራሴ ነግራታለሁ ብሎ ስለከለከለኝ ነው። ግን ሁለን ለመናገር እችን አጋጣሚ ሲጠብቅ ነበረ እና አንቺ ልጅ ከወለድሽ በኋላ ጠልቶ ከቤት እንደሚያስወጣሽ ነው ማቀው። ከዛ ሁለቱንም ልጆቹን ያሳድጋል ማለት ነው። ከኔ ጋም ቆንጆ ጊዜ ይኖሯል ማለት ነው ስትል አፍሽን ዝጊ ሚኔ፣ ዝም በይ ያልተጻፋት ትንብቢ እያላን ነው። ቱርካን ባንድ በኩል ተናዳለች፣ ከፋት። የኔ ድዩ አሸች ነው፣ ሁሉም ነገር የነገርኩሽ ነው። እሷ የምትለው ውሸት ነው። እሺ እኔ አንቺን ብቻ ነው ማፈቅረው፣ እሷ የምትለው ነገር አትስሚ። እችን እብድ ሴት ታምኛታለሽ እንዴ? ተረጋጊ እያላት በጣም እያመማ መጣ። ከዛ እሱ የኔ ፍቅር ምን ሆንሽ እያለ ሲጠጋት አትጠጋኝ አልፈልግም እያለችው ነው። እሷን አትስሚያት እሺ ተጠንቀቂ። ይኸውልሽ እሷ እንደምጠላት ታውቃለች፣ በደንብ ነው የምጠላት እና ተናዳብኛለች። ለዛ ነው እንደዚህ አይነት ቃላት የምትጠቀመው። እሺ አንቺን ለማናደድ ብላ እኔና አንቺን ለማጋጨት ብላ አትመኛት። ቱርካን አንድ ድል ስጭኝ፣ አንድ ድል ብቻ አንድ ጊዜ መኝኝ አላት። ልመንህ እንዲህ ብዬ ነው ማምነህ። በእያንዳንዱ ሰከንድ የማስበው ስላንተ ውሸትና አስመሳይነት ነው። ምንት የሚያስጠላ ጨዋታ ነው፣ ምንት የሚያስጠላ ጌም ነው። በጣም ተሳፍራላችሁ፣ ሁለታችሁም ተሳፍራላችሁ። አንቺ ደግሞ እኔ እኮ ጓደኛሽ እኮ ነበርኩኝ፣ ብዙ ጊዜ ከጎንሽ ነበርኩኝ፣ በብዙ ነገር ሳገዘሽ። በጣም ታሳፍሪያለሽ፣ አንተም ታሳፍራለህ ብላ ስትወጣ ሶመር ሊከተላት ነው። ሚኔ እንዳትሄድ ሶመር እየነገርኩ ነው እንዳትወጣ ትሏለች። እገልሻለሁ ሚኔ፣ አንድ ቀን እገልሻለሁ፣ ሲጣርጌ ነው የምገልሽ፣ ታያታለሽ እያላን ነበረ። በአንድ በኩል ቱርካን በርጋ ቆማ እያለቀሰች ታዳምጣለች። ከዛ ራቀች። ቱርካን እያለቀሰች ስትረቅ ከሆቴሉ በአንድ በኩል ሶመር ከሚኔ ጋር ትንቅንቅ ውስጥ ገብቷል። ሚኔ እንዳትሄድ እያለችው ነው። ጭራሽ ራሷን እንደምታጠፋ ትናገራለች። ከዚህ ፎቅ ላይ ዘላለው እንዳትሄድ አለችው። የራስሽ ጉዳይ ዝላይ ብሏት ወጣ። ከዛ ቱርካን እየተከተላን ነው። ገና ከሆቴሉ ሳይወጣ ድንገት ቱርካን በሮ አካባቢ ላይ እንዳለች ሚኔ ራሷን ወረወረች። ሚኔ ከዚህ በላይ ምንም ማድረገው መስዋዕትነት የለም፣ ይሄ ግን ለኔ ይጠቅመኛል ብላ ስትወረውር ራሷን በአንድ ጊዜ ስትፈጠፈጥ ቱርካን ስታያደነገጠች አፏን ይዛ እያለቀሰች ሶመር ተመልሶ ሲመጣ እሱ ነበር ፎቁ ላይ የነበረው። ቆሞ ቁልቁል እያየ ነበረ። አምቡላንስ ጥሩ ይባባላሉ። ሚኔ ከከፍታ ላይ ወድቃለች፣ የተጎዳች ይመስላል። በአንድ በኩል ነስሬን አሁንም ቢሆን ኪራዝን እየተንከባከበቻት ነው። ድንገት ኔዜት መጣች። ኔዜት ህፃኗን ስታቅፋት በጣም ደስ አላት። እንዴ ወተት ልስጣት እያለች ስትንከባከባን ነበረ። ነስሬን ደግሞ ጨነቃት። ወደ ልጇ ትደውላለች፣ ስልኳ አይሰራም። ምን ተፈጠረ እያለች ስትጨነቅ ነበረ። በሌላ በኩል ሩቻንና ኦዙር ደግሞ ሚኔና ልጇ እየጠፉ ብለው እያፈላለጓን ነው። ቢሮ ውስጥ ነበሩ። ሳልቹክ መጥቶ ለመጨረሻ ጊዜ ሚኔ የታየችበት መጠጥ ቤት እየተናገረ ነበረ። ኦዙር ምንድነው የምናደርገው? ልጅ እኮ እብድ እኮ ናት። አረ ልጁን የሆነ ነገር እንዳታረግ እያለች ሩቻን እየጠየቀች ነበረ። ከዛ ተደውሎላቸው ሚኔ ከፎቅ ላይ ወደቀች ሲባሉ ደንግጠው እየወጡ በአንድ በኩል ሙስጣፋ ደግሞ መኪና እየተሰጠው ነው ከድርጅቱ። ከዛ በኋላ መኪናውን እያየው ፈጣሪ ሆይ አሁን የምር ይሄኔ መኪና ነው እያለ መኪናውን እያየው እነ ሩቻል ተናናቅጠዋል እየወጡ ነበረ። ሩቻል ድንብርብሯ ወጣ። ግን ሚኔ በህይወት አለች ትላለች። ዙር አላውቅም ሩቻል እንሂድና እናውቃለን እሱን ይላታል። መኪና ውስጥ ገብተው ይንቀሳቀሳሉ። ነገር ግን ቱርካንና ሶመር ፈጥነው ወዲያው ነበረ በፖሊስ የተያዙት። ፖሊስ ይዟቸው አሁን ምርመራ ክፍል ናቸው። ቱርካንና ሶመር ብዙም የማይራራቅ ጥያቄ ለየብቻ እየጠየቁ ናቸው። ሁለቱ የተለያየ ክፍል ናቸው። ቱርካን የተፈጠረው ነገር እያለቀሰች ትናገራለች። ከዛ ሶመር ከሚኔ ጋር ተግባባለው ግንኙነት አለው ሲባል ዋሸ። ግንኙነት እንደሌለው ተናገረ። ከዛ ፖሊሶቹ ሲያጣሩ ኪራዝ የሱ ሴት ልጅ እንደሆነ ደረሱበት። ለምን ዋሻ አሉት። ሶመር ገና ከሆኑ በመርማሪዎቹ ፊት እንደ ውሸታ እየታየ ነበረ። በአንድ በኩል ቱርካን ደግሞ ሶመርን የገፈተራት ብለው ሲጠይቋት አይደለም እሱ አይደለም እባካችሁ እንደዛ ካላችሁ ተሳስታችኋል አለቻቸው። እሺ አንድ ጥያቄ እንጠይቅሽ፣ ሶመር ሲከተልሽ ነበረ አሏት። አልተከተለኝም አለቻቸው። እሺ ሶመር ሚኔን እገልሻለሁ እያለ ሲዝትባት እዛ ሆቴል ውስጥ የነበሩ
ሌሎች ተጠቃሚዎች፣ ደንበኞችም እንደገና ሰራተኞችም ሰምተዋል። እውነት ነው አሏት። ግን የላችሁ ከዛ በፊት ማለት ነው ሶመር ነው የገፈተራት ምናምን ልትሉ ከሆነ የማይመስል ነገር ነው እባካችሁ ስትላቸው ነበረ። እሱ እንግዲህ ማስረጃውን ተመልክተን ነው የምንወስነው ይሏታል። ሶመር ምርመራው እሱ ላይ ጠንከር ብለዋል። ፖሊሶቹ የሚጠረጥሩት እሷ ራሷን ቀጥታ አጥፍታ ሳይሆን ተገፍተራ እንደሆነ አድርገው ነበረ። ማንም የአይን እማኝ የለም ብቻዋን ራሷን ስትወረውር የሚያይ ወይም ያየ። ስለዚህ ሶመር ነው የሚል ጥርጣሬ ውስጣቸው አድረዋል። ሶመር እንደዚህ ያደረግን ብላ ቱርካን ትከራከርልታለች። ሶመርም ቢሆን ሚኔ ልጄና እናት እንዴት እሷ ላይ እንደዚህ ላደርግ እችላለሁ ይላል። ነስሪን ጨንቋታል። በተደጋጋሚ ወደ ስልካቸው ስትደውል ስልካቸው ግን በፖሊስ ተይዞ እንደ ኤግዚቢት ተቀምጦ ነበረ። ለብቻ ስልክ ይደውላል አይነሳም። በሌላ በኩል ሩቻልና ኦዙር ወደ ፖሊሱ ገቡ። ከዛ ኮሚሽነሩ አስቀምጦ እያወራቸው ነበረ። ሚኔ በህይወት እንዳለችና ከባድ ሕክምና እየተደረገላት እንዳለ ከዛ ተነገራቸው። እሺ ልጅ የት አለ ብላ ሩቻል ጠየቀች። እሱም የት እንዳለ እንደማይታወቅ ይነግሯታል። ከዛ ስልክ ተደወለለት ለኮሚሽነሩ ከአቃቤ ሕጉ። ከዛይን ከሰማ በኋላ እንግዲህ ያው እዛ ቦታ ላይ የተፈጠረው አደጋ እሷ ቀጥታ ራሷን እንዳላጠፋች ነው የሚያሳየው። የአይን እማኝ የለም ይህን ያየ። ነገር ግን ከሶመር ጋር አብረው ሲጨቃጨቁ ነበረ አብረው ሆነው። ከዛ ድንገት ወደቀች። ይሄ የሚያሳየው ማስረጃው ሶመር እንደገፈተራን ነው ሲል ኮሚሽነሩ እንዴት ሆኖ ኧረ እንደዛማ አይሆንም ብላ ትከራከራለች ሩቻል። ፖሊሱ ደግሞ እንግዲህ እኛ የምናየው ማስረጃው ወደሚያመራን ነው፣ ሌላ ምስክር ካለ ጥሩ ነው እያለ ነበረ። ስለዚህ ሚኔ ከሞተች በህይወት ካልተረፈች ሶመር የማይወጣው ጣጣ ውስጥ እንደሚገባ ለሁሉም ይነገራቸዋል። ቱርካን ያልገባትም ከዛ ከጠበቃው ጋር እየወጣች ነው። ሶመርም ከደቂቆች በኋላ እንደሚለቀቅ ተነግሮታል። አሁን ሶመር ቱርካንን ሲያያት እየተበሳጨ ነው። በሷ አይደለም የተናደደው፣ ግን ነገሩ በሙሉ አናዶታል። ከዛ ቱርካን እናቷ ስትደውልላት አሁን ጥሩ ላይ ያለውን ብላ ስልኩን ዘጋችባት። ከዛ ከነሩቻል ጋር እየተገናኘች ነው። ኮሚሽነሩ ወዳለበት ቢሮ ገባች። እነ ኦዙርም ነበሩ። ስለ ሁኔታው እየተነገራቸው ነው። ከዛ ማታ መጡ። ሲመጡ ሚኔ ከባድ የሆነ ጉዳት እንደደረሰባትና ብዙ አጥንቶቿ እንደተሰባበሩ አሁን ከባድ ሕክምና እየተደረገላት እንዳለ ይነገራቸዋል። ከዛ አየዋት። ሚኔ ሁኔታዋ ልክ አይደለም። ሚኔ ተጋግጣለች። ሌላ ሰው ነው የምትመስለው። አዎ ለመናገር በጣም እየተንቀጠቀጠች ቀስ ብላ ቱርካን አደራ ልጄን ላንቺ አደራ ሰጣለሁ ብላት እየተጎተተች ስትወሰድ ነበረ። ከዛ በኋላ ቱርካን ታለቅሳለች። ቱርካን ሚኔ የሰራቻትን ነገር በሙሉ ረስታ አሁን ደግሞ የእሷ ነገር አስጨንቋት በህይወት በተረፈች ብላ ስታለቅስ ነበረ። በአንድ በኩል ሶመር ከጠበቃው ጋር እያወራ ነው። ሚኔ በህይወት ካልተረፈች እሱ ከባድ የሆነ እስር እንደሚጠብቀውና እሱን የማትረፉ ጉዳይ በፍጹም እንደማይሳካ ይነግረዋል። ሚኔ ስትነሳም እሱን የገፈተረኝ ብላ ከመሰከረችም ተመሳሳይ ውጤት አለው። ከዛም በኋላ ሶመር በጣም እያዘነ በአንድ በኩል ከእስር ቤት ሊወጣ፣ ነገር ግን እነ ነስሪን ህፃኗን ኪራዝ እየተንከባከቡ ድንገት ቤት ሳድቅ እየመጣ ነበረ። ህፃኑን አየ። ይሄ ማን ልጅ ነው ደግሞ ብሎ ጠየቀ። የሶመር ረዳት የወይዘሪት ሚኔ ልጅ ነው እና ያው ካስታወስካት ሰርጋቸው ላይ ምስክር ነበረች በማለት ተናገረች። ኧረ እናቷ ታዲያ ሄደች ብሎ ሳድቅ ጠየቀ። ከዛ ነስሪን እኔ እንግዲህ እሱን አላውቅም ትላለች። እኔ ዘይድ ደግሞ ተጠንቀቅ እያለች በአፏ ምልክት እየሰጠቻት ነው። ዶኖሽ ህፃኗን ይዛ ስታቅፋት ደስ እያላን ነው። ከዛ በኋላ በቃ ቱርካን ትምጣና ትወስዳታለች ስትል ነስሪን እንዴ ቱርካን ምን አገባት? ሶመር ራሱ ሄዶ ለረዳቱ ደውሎ ራሷ መታች ወስድም እንዴ ልጆቻችን ምን አገባቸው እያለ ይከራከራል። ነስሪን የተፈጠረውን ነገር ለመናገር በጣም ፈርታለች። በአንድ በኩል ሩቻል ወደ ኦዙር ደወለች። ኦዙር ኧረ ሚኔ ያለችበት ሁኔታ በጣም ያሳዝናል፣ ብታያት በጣም ደንግጫለሁ። የልጄ ሶመር ሁኔታ በጣም አሳስቦኛል። ኦዙር ምን ላርግ ጨነቀኝ እኮ በህይወቴ እንደዚህ አይነት ስሜት ተሰምቶኝም አያውቅም አለችው። ሩቻል ፈጣሪ ያውቃል፣ በቃ መጸለይ ብቻ ነው የሚሻለው፣ አይዞሽ በቃ እያላን እሷ በስልክ ታለቅሳለች። ከዛ ስልኩ ተቋረጠ። ብቻውን እየቆዘመ ድንገት ሙስጠፋ መጣ። ደሞ ምን ሆንክ? ምን ሆነ ደግሞ ልጅ እንደዛ እንደ አበባ ተንከባክበ ያሳደግከው ልጅ ምን ሆነ አለ። ሙስጠፋውን ለቀልድ ጊዜ አለ ለመባከል ይህም ቧልትህን እባክህ ሌላ ጊዜ አቆየው እሺ እያሉ ነበረ። ኧረ እኔ ያልቀለድኩም። እሺ ግን ቆይ ምን ተፈጠረ ታዲያ? ምን አጥፍቶ ነው ደግሞ? ማንን ደብድቦ ነው አለው። ቢደበደብ እኮ ትልቅ ነገር ነው፣ አሁን ታስሮ ሊቆዩልህ ይችላል። ምን እንደማረግ አላውቅም። ልጄ እኔ ከሁሉም በላይ ነው እያለ ሙስጠፋን አቅፎት ማልቀስ ጀመረ። ራሴን ይቅር አለለም እያለ ሲያለቅስ ሙስጠፋ እየከፋው ነበረ። ይቅር በለኝ ይለዋል መልሰው። አሁን ቱርካን ቤት መታለች። ሳድቅ ብዙ ጥያቄ አለው። ሶመር እንደታሰረ ነግራቸዋለች። ለምን ታሰረ? እንዴት ታሰረ? በምን ሁኔታ ታሰረ? የሚሉ በርካታ ጥያቄ እያፈራረቁ ውስጥ ይቋን ነበረ። በተለይ ሳድቅ ምንም የሚያውቀው ነገር የለም፣ ከዜሮ ነበረ ሁሉን ነገር ተነስቶ ሲጠይቃት የነበረው። ከዛ በኋላ ቱርካን ያው እንግዲህ ሚኔ ራሷን ለማጥፋት ሞክራለች፣ ከፎቅ ላይ ራሷን ወረወረች ስትላቸው ደንግጠው ፈጥነው አፋቸውን እየያዙ ነበረ። ነገር ግን ሶመር የማይወጣው ጣጣ ውስጥ ገብተዋል። ሶመር ከነዚህ መርማሪዎች እጅ ፈልቅቆ የሚያወጣው ማንም የለም። አንድም እውነቱን የሚመሰክር የዓይን እማኝ የለም። አሁንም ቢሆን እየዋሻቸው እንደሆነ አድርገው ነው የሚያስቡት። በርካታ መስቀለኛ ጥያቄዎችን እየጠየቁ አንዴ በጩኸት አንዴ ደግሞ በዛቻ እያስፈራሩ እውነቱን ለማወጣጣት ጥረት እያደረጉ እስካሁን ቃሉን አልቀየረም። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።